ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ኮሜንቱ ምን ይላል? ሰላም ኤምኤችኬ ሰላምሽ ይብዛ። ፍቅረኛ አልበረክታለኝ። የምቀርባቸው ሴቶች ሁሉ ታማኝ አይደሉም። የምታቂው መፍትሄ ካለሽ ይላል ወንድማችን። እሺ ወንድሜ፣ ጥያቄ እጅግ በጣም ቀላል ነው። በመጀመሪያ ደረጃ ሁሉም ሴቶች ብለህ ማለት የለብህም ማለት ነው። ሁሉም ሴቶች ናቸው ማለት አይጠበቅብህም። ምክንያቱም መልካም የሆኑና ታማኝ የሆኑ እህቶችና ሴቶች ስላሉ ሁሉም ሴቶች ታማኝ አይደሉም ማለት አይቻልም ማለት ነው። ታማኝ እህቶች አሉ። እሺ አንዳንድ ሰዎች መፍትሄ አያስፈልጋችሁም። ለእናንተ የሚያስፈልጋችሁ ሚስጥራትን በደንብ ማወቅ ብቻ ነው የሚያስፈልጋችሁ ማለት ነው። ስለ ሰዎች የተወለዱበት ቀን ወይም ኮከብ ወይም ቦርጃቸውን የምታውቁ ከሆነ ማለት ነው ስለነዛ ሰዎች ማንነት በደንብ ማወቅ ትችላላችሁ። ያ ሰው ውሸታም ነው፣ ታማኝ ነው፣ ከሃጂ ነው፣ ሌባ ነው፣ አስመሳይ ነው፣ የተወለዱበትን ቀን ብቻ በማወቅ በደንብ ስለዛ ሰው ማንነት ማወቅ ትችላላችሁ ማለት ነው። ወይም ስለዛች ሴት የተወለዱበትን ቀን ወይም ኮከብና ቦርጅን የሰዎችን ማወቅ ማለት ነው የዛን ሰው እድሉን የዛን ሰው ጎዶሎ ቀኑንና የዛን ሰው እድሜውን እንድታቁ ይረዳችኋል ማለት ነው። እድሜ ስላችሁ በዚህ ምድር ላይ ምን ያህል ጊዜ እንደሚኖር በእርግጠኝነት ይናገራል አንድ ሰው የተወለደበት ቀን ማለት ነው። እሺ ዛሬ ደብል ፌስ የሆኑ ኮከቦች ወይም ተለዋዋጭ ባህሪ ያላቸው 3 ኮከቦችን እነግራችኋለሁ። አንደኛ ሚዛን ወይም ልብራ፣ አንድ አይነት ሳይሆን 100 አይነት ፊት ያላቸው ሰዎች ናቸው። እነዚህ ሰዎች በፊት ለፊታችሁ ቅዱስ ይላሉ፣ ከኋላችሁ እርኩስ የሚሉ ናቸው። ሁለተኛ ጀውዛ ወይም ጄሚኒ ጥቁር የተደበቀ ማንነት አላቸው ማለት ነው። ጥቁር መልካቸውን ሳይሆን መልካም ፊታቸውን ለሰዎች ያሳያሉ ወይም መልካም ባህሪያቸውን ነው ለሰዎች የሚያሳዩት። እነዚህ ሰዎች ማለት ነው የተደበቀው ጥቁር ባህሪያቸውን የምታውቁት አብራችኋቸው በምትኖሩበት ጊዜ ነው የነሱ ማንነት የሚታወቀው። ሶስተኛ ደሉ ወይም አኳሪየስ ፍቅራችሁን፣ ጓደኝነታችሁን፣ እምነታችሁን፣ ቃል ኪዳናችሁን፣ መሐላችሁን ይክዳሉ። ስለናንተ መጥፎ ነገር ይናገራሉ እላችኋለሁ። ማንኛውንም መልካም ነገር ብታረጉላቸው ማለት ነው ያንን ነገር ረስተው ክደው ማለት ነው ከዛም አልፎ ስለናንተ መጥፎ ነገር ይናገራሉ እላችኋለሁ። ተጠቀሙበት። ማአኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ።